ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦች። እስቲ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ትልቁ ጠላታችሁ ማን ነው? የሚቀኑባችሁ ሰዎች ወይስ መንገዳችሁን የሚዘጉባችሁ ሰዎች? እንደ እውነቱ ከሆነ ትልቁ ጠላታችሁ እነዚህ አይደሉም። ትልቁ ጠላታችሁ ለማይረባ ነገር ሁሉ የምትሰጡት ትኩረት ነው። በየቀኑ በሰማችሁት ወሬ ሁሉ የምትቆጡ፣ በሰዎች ትችት የምትናወጡ እና ለሁሉም ሰው ምላሽ ለመስጠት የምትሮጡ ከሆነ እናንተ የራሳችሁ ጌታ አይደላችሁ፣ የሁኔታዎች ባሪያ ናችሁ። ዛሬ የምንማረው ስለ አንድ ስውር ኃይል ነው። ይህ ኃይል ስልታዊ ቸልተኝነት ወይም ስትራቴጂክ ኢንዲፈረንስ ይባላል። ግድ የለሽነት አይደለም፣ ይልቁንም የትኛውን ውጊያ መዋጋት እንዳለባችሁ የመምረጥ ታላቅ ጥበብ እንጂ። በዝምታችሁ ውስጥ ያለውን ኃይል፣ ባለመጨነቃችሁ ውስጥ ያለውን ግርማ ሞገስ አብረን እንመረምራለን። ትኩረትህ በዚህ ምድር ላይ ያለህ ውድ ሀብትህ ነው። አንድ ሰው ሊያበሳጭህ ሲሞክር ትኩረትህን እየለመነህ ነው። አንድ ሰው ስምህን ሊያጠፋ ሲሞክር ጊዜህን እንድትሰጠው እየተማጸነህ ነው። ማካቬሊ እንዲህ ይላል፣ አንድ መሪ ለማይረባ ጩኸት ሁሉ ምላሽ የሚሰጥ ከሆነ ክብሩን በገዛ እጁ ያረክሳል። ለሁሉም ነገር ምላሽ ስትሰጥ ዋጋህን እያረከስክ ነው። ስልታዊ ቸልተኝነት ማለት አንተ የምትለው ወሬ እኔን የሚያናውጥ አቅም የለውም ብሎ ለዓለም በዝምታ መንገር ነው። ትኩረትህን ለማይረባ ነገር ስትሰጥ ለስኬትህና ለሰላምህ የምታውለውን ጉልበት እየዘረፍክ እንደሆነ እወቅ። ጥበበኛ ሰው ትኩረቱን እንደ ወርቅ ይቆጥባል። ለማንና ለምን መስጠት እንዳለበት በጥብቅ ይመርጣል። ለምንድን ነው ግድ የማይላቸው ሰዎች የሚከበሩት? ምክንያቱም ሰዎች ሊቆጣጠሯቸው አይችሉም። አንድን ሰው ማናደድ ካልቻልክ ያ ሰው ካንተ በላይ ነው። በኢትዮጵያ ባህል ሆደ ሰፊ የምንለው ሰው ትልቅ ቦታ አለው። ይሄ ሰው የሚሰማውን ሁሉ የማይናገር፣ በወሬ የማይደነብር እና በሰው ትችት የማይቆጣ ነው። ይህ ዝምታ በሰዎች ዘንድ ፍርሃትንና ክብርን ይፈጥራል። ማካቬሊያዊ እይታ እንደሚነግረን ምላሽ አለመስጠት ወይም ነን ሪያክሽን ትልቁ የኃይል መገለጫ ነው። ሰዎች ሊያናውጡ ሲሞክሩ አንተ ግን ረጋ ብለህ ስራህን ስትቀጥል በዙሪያህ ስውር ግርማ ሞገስ ይገነባል። ዝምታህ ከሺህ ቃላት በላይ ይጮሃል። ጠላቶችህ ግራ ይጋባሉ፣ ምክንያቱም መሳሪያቸው አንተ ላይ አልሰራ ብሏል። ቸልተኝነት ማለት ስሜት የለሽ መሆን አይደለም። ቸልተኝነት ማለት ስሜትህን ለሚገባቸው ጥቂት ነገሮች ብቻ መቆጠብ ነው። በየቀኑ የምትሰማው ዜና፣ በሶሻል ሚዲያ የሚሰነዘርብህ አስተያየት ወይም የሰፈር ሹክሹክታ፣ እነዚህን ሁሉ ያንተን ሰላም ሊሰርቁህ የተላኩ ወጥመዶች ናቸው። አይ ለማለት ተለማመድ። ይህ ጉዳይ እኔን አይመለከተኝም ለማለት ድፍረት ይኑርህ። ሕይወትህን እንደ አንድ ንጹሕ የአትክልት ስፍራ አስባት። አረም በበቀለ ቁጥር አትናደድ። አረሙን በዝምታ ንቀለውና ቆንጆ ቆንጆ አበባዎችህን መንከባከብህን ቀጥል። ትልቁ ምላሽህ ስኬትህ ብቻ ይሁን። ስኬትህ የጠላቶችህ ትልቁ ቅጣት ነው። ሰላምህ ደግሞ ያንተ ትልቁ ድል ነው። ውድ ተመልካቾች፣ ዛሬ ከእንቅልፋችሁ እንድትነቁ እፈልጋለሁ። ዓለም ትኩረታችሁን ለመዝረፍ ትሯሯጣለች። እናንተ ግን አልሰጥም በሏት። ስልታዊ ቸልተኝነትን እንደ ጋሻ ተጠቀሙበት። ሰዎች ስለ እናንተ መጥፎ ሲያወሩ ግድ አይበላችሁ። መንገዳችሁ ላይ እንቅፋት ሲበዛ ግድ አይበላችሁ። ትኩረታችሁ በውስጣዊ ሰላማችሁና በታላቅ ግባችሁ ላይ ብቻ ይሁን። አንዴ ራሳችሁን ማሸነፍ ከቻላችሁ ዓለምን ለማሸነፍ አትቸገሩ። ይህ ቪዲዮ ነፍሳችሁን ካነቃው ለሌሎችም አጋሩት። እናንተስ ግድ አለመስጠትን እንዴት ተለማመዳችሁት? ኮመንት ላይ
ሐሳባችሁን አካፍሉኝ።